አቱም ምንም ባላጠፋው ጥፋት ባልሰራሁት ወንጀል ስም ሰተው እውነተኛ ሙስሊሞች ጨካኝ ነን ሙስሊም ጨካኝ ነው ብዬ በሰራሁት ቪዲዮ ማለት ብዙዎቻችሁን ታጫጫላችሁ ነገም ተነጎዳ ሙስሊም ጨካኝ ነው አንዲት የመዳም ቅመም ተርቢያለሁ ብላ በአደባባይ እያለቀሰች ነው ብትሰርቡኝም ስደውኝ የፈለጋችሁትን በሉኝ በቃ እኔ እርቦኛል ጋይስ እርቦኛል እውነት በቃ እርቦኛል ክርስቲያኖች ምን ጀመሩ የምትመለከቷት እቺ ክርስቲያን ሴት እንግዲህ ኒቃብ በመልበስ ሌሎችም ክርስቲያን እህቶቿ ኒቃብ እንዲለብሱ እንግዲህ እያሳየች ትገኛለችና السلام عليكم ورحمة الله وبركاته سلام تينا فكر بيالاችሁበት የዓለም ጥግ ዳር ድንበር የተረሳነው አንኝ እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር ባስተማሪ ወቅታዊ ቪዲዮ ተመልሼ መቻለሁ ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ጀምሩ አብራችሁን ቆዩ አቱም ምንም ባላጠፋው ጥፋት ባልሰራሁት ወንጀል ስም ሰተው ያልሆነ ነገር ቀብተው 23 ዓመት የፈረዱ ቢሶች እኔ የፈረደብኝ ዳኛ የመጨረሻ 23 ዓመት ሲፈርድብኝ ስቄበታለሁ የታዘዝከው ይሄን ነበር ሞት አይሻልህም ነበር አልኩትና ከእስር ቤት ስወጣ እኔ ቦሌ ጋዚ ሳይኬካ ነበር ቢሮዬ አንድ ምሽት መግሪብ ሶላት ላይ ከቢሮ ስወጣ ያፈረደብኝ ዳኛ ወክ ያደረገ ልክ እኔ ከደረጃ እየወረድኩ እሱ ፊት ለፊት ተገናኘን እኔ ሰውየው እኔ በህይወቴ ሰው እንደዛ ሲደነግጥ አይቼም አላውቅም ልክ እንደዚህ ሆዱ እንደተመታ ሰው ነው ሆዱን ይዞ መሬት ላይ ቁጭ አለው በምን ቋንቋ ያናገረኝ ምን ይበለኝ ፊት ለፊቱ ነው የቆምኩት እንደዛ አይነት ነገራቶች ብዙ ተማሪባቸዋለሽ እንደ ማህበረሰብ ይሄንን መስመር እስከተከተልን ድረስ እንደ ሀገርም እንደ ማህበረሰብም ፈተናችን ከባድ ነው አንችለውና ለኔ በህይወቴ ያለፍኩበት ትልቅ ፈተና ግን ተምሬበታለሁ ብዙ ነገርን አውቄበታለሁ ባመንኩበት መስመር ስለሆነ አንድ ቀን አዝኜም አንድ ቀን ፈርቼም አንድ ቀን ተሰብሬም አይደለም ያን 4 ዓመት ከመናመንም ሳልፍ እነሱ አንገታቸውን ይደፋሉ እኔ ግን አንገቴን ቀና አድርጌ ነው የሚሄደው ነው የነበረው በአጠቃላይ ሂደት ውስጥና እውነት ነው ሐቅ ያለ ሰው ምን ጊዜም አንገቱን ቀና አድርጎ ኮራ ብሎ ይሄዳል ሐቅን ያላዘ ሁሉ ጊዜ በውሸት የመሰከረ ደግሞ የሆነ ጊዜ ሐቁ የመጣቀን እንደሰማችሁ ተሸማቆ አንገቱን ደፍቶ መሬት ላይ ነው የሚቀመጠው ውስጥ ሰሞኑ እንግዲህ በኡስታዝ አቡኪ ላይ ተነስተውበታል አንዳንድ እንግዲህ ነገር ከፖለቲካ ማለጠፍ ከዘርጋ ከእምነት ጋር ምናምን ነገር ችግር ያለባቸው ሰዎች ኡስታዝ አቡኪ ላይ ተነስተውበት ነበር ነው ይባላል ሙስሊሙ በአንድነት ተነስተውባቸው ግን ቀብሯቸዋል ነገሩ ድፍንፍን አድርገውባቸዋል አቤ ጃፉ ና ጃፈር ከእንቅልፉ ተነስቶ ነው ይህንን የሐረም ጀግና እንዴት ተመለከታችሁት በትላንትናው ዕለት ራሱን ከፎቅ ላይ ለመወርወር የሞከረ ኡምራ በማድረግ ላይ የነበረ አንድ ግለሰብ ታዲያ ይህ የሐረም ጠባቂ ይመለከታል የሰውየውን ጭንቅላት በምትመለከቱት መልክ ከላይ ተወርውሮ ሲመጣ መሬት እንዳይመታው እሱ ላይ እንዲወድቅ በማድረግ የራሱን ህይወት እንግዲህ አደጋ ላይ ጥሎ ህይወቱን አትርፎታል ማለት ነው ረያን ቢን ሰዒድ የተባለ ይህ ግለሰብ ታዲያ በአሁኑ ሰዓት በህክምና ላይ ይገኛል እንዴት ተመለከታችሁት እጅግ በጣም ጀግንነቱን ሁሉም እንግዲህ ያወደሱለት ይገኛሉ ስራውን ማክበሩና ለዚህ አካባቢ ጠባቂ እንደመሆኑ መጠን ይህንን ግለሰብ ማትረፉ እጅግ በጣም በርካቶች እየተቀባበሉት የሚገኙት ምስል ነው ሐሳባችሁን ኮሜንት ላይ አስቀምጡልኝ ማሻአላህ ጀግና ነው አላህ አፊያ ያርገው እንላለን ግን እንዴት ነው ኡምራ ራሱን ለጣፋን ያለው መጀመሪያ አልገባኝም ምን አስበው ነው በደሴ ከተማ ምንድነው የተፈጠረው በደሴ ከተማ መንበረ ፀሐይ ተብሎ በሚጠራው የደረቅ ቆሻሻ ማስወገጃ ቦታ ትናንትና በደረሰ የመሽራተት አደጋም እስካሁን ባለው መረጃ የሁለት ሰዎች ህይወት ማለፉን የከተማ ፖሊስ አስታውቋል እንደተባለውም ቆሻሻው ተንሸራቶ ሰዎችን ወደ ረጅም ገደል አስገብቷቸው ሁለት ሰዎች ሲሞቱ አንድ አብሯቸው የነበረ ሰው 4 ጊዜ ተንከባሎ በተአምር እንደተረፈም ተነግሯል ሱብሃንአላህ እጅግ በጣም ያዝ መረጃ ነው እንደዚህ ነው ቆሻሻ ተርምሶ ምናን ነገር እዚሁ ቆሻሻ አዲስ አበባ ላይ እንሰማ ነበር በሌላ ከተማ ለመጀመሪያ ጊዜ የሰማሁት በጣም ከባድ ነው ጥንቃቄ ያስፈልጋል ብትሰርቡኝም ስደውኝ የፈለጋችሁትን በሉኝ በቃ እኔ እርቦኛል ጋይስ እርቦኛል እውነት በቃ እርቦኛል አዛብ ላይ ደግሞ የቤት ክራይ መክፈል አቅቶኛል ስራ ካቆምኩኝ 8 ወሬ ነው በቃ እኔ አሁን ስራ ያመረጥኩ ምናምን አይደለም በቃ ፈጣሪ አላለው ምንም ማድረግ አልቻልኩም ቪዛ ላሰራ ነበር በቃ ፓስፖርት ኤክስፓየር አረገብኝ በቃ ማሳደሻ ገንዘብ አጣ በቃ እናንተ በመችሉት እንግዲህ በቃ በጊፍትም ሆነ በገንዘብ እንድታግዙኝ ይፈልጋል እውነቴን በጣም ስለራበኝ በቃ የቤት ክራይ ራሱ መክፈል አቅቶኝ በቃ በመችሉት እንድታግዙኝ ይፈልጋል በጣም ስለጨነቀኝ ነው በእናታችሁ እምሄድበት ራሱ ጠፋ እና ባካችሁ እንድታግዙኝ ይፈልጋል እናንተ ያላችሁ እንዴት ረጋኝ በቃ በመችሉት እገዙ በቃ በመችሉት ጋይስ በጊፍትም ሆነ በገንዘብ ይሄን ቪዲዮ ሼር እና ኮፒ ሊንክ አድርጉልኝ አመሰግናለሁ
ቆይ እኔ ሀሳብ ከመስጠት በፊት እስቲ አንድ እህታችን ሀሳብ ስጣና እኔ ከዛ እሰጣለሁ። ፈለጋችሁትን በሉኝ። በቃ እኔ እርቦኛል ጋይስ፣ እርቦኛል። እውነት በቃ እርቦኛል። አዛብ ላይ ደግሞ እቅጩን እናገራለሁ የምትጠሉ ጥሉኝ። እውነትሽን ነው እራበሽ። አንቺን መርዳት በመሰረቱ ወንጀል ነው፣ ኃጢአት ነው። ሰው እጅና እግር እያለው ጤና ሰጥቶት መስራት እየቻለ ስራ ያለበት ሀገር ተቀምጦ እርዱኝ ብሎ አይወጣም። ይሄ ግፍሽ እኮ ነው እዚህ የሚያደርሰው። ምክንያቱም አንድ ሰው በትንሹ ነገር ፈጣሪን ካላመሰገነ እየጨመረበት ነው የሚሄደው። ዚያዳ ሀቢብቲ ምን ሆንሽ አንቺ? ምንሽ ተነካ? አልጋ ላይ እየተቀመጡ ዳይፐር መቀየር ያቃታቸው እያሉ አንቺ ግን መዳም ቤት አልሰራም እጄን አጣጥፌ ቁጭ እላለሁ፣ እናንተ መርዳት አለባችሁ የመዳም ሽንት ቤት የምታጥቡ። እውነትሽን ነው። ብር የለንም ሀቢብቲ፣ ብር ጨርሰናል። ለሚስኪኖች ረድተን ጨርሰናል። ብር የለንም። በጣም ከይቅርታ ጋር አሁን የምትረዱ እኮ አሽቃባጮች ትኖራላችሁ። እንደዚህ ላይ አይነት ሰው መርዳት ራሱ ምንድነው? ኃጢአት ነው። እየነገርኳችሁ እኮ ነው። ለእናታችሁ አንድ ብርጭቆ ቡና ግዙ። አልጋ ላይ የሚሰቃዩ አሉ። ይቺ ቆንጆ መዳም ቤት አልሰራም ብላ ነው። በጣም ይቅርታ ሀቢብቲ። ሰው ሙሉ አካል እያለው የሚለምነው በየት ሀገር ነው እንዴ? አንቺ እኮ አላመሰግን ብለሽ እኮ ነው ፈጣሪ እየጨመረብሽ ይሄርሽው። ምን ጉር ነሽ? መዳም ቤት ከዚህ ቀደም 24 ሰዓት ላይቭ ላይ ተቀምጠሽ ለሚካኤል ለገብርኤል ለቤተ ክርስቲያን እያልሽ ስታዋጭ ነበር። ሚካኤል እርዳሽ፣ ገብርኤል እርዳሽ፣ ምን አገባኝ? አንድ ቀን ለመስጊድ ስታዋጭ አይቻልም። ስለዚህ እንደዛ ተቀምጠሽ መዳም ቤት ፍሪ ሰዓት ተሰጥቶሽ ቁጭ ብለሽ አማራሽ ወጣሽ። ይኸው የባሰ ዚያዳ ጨመረብሽ። ጥሩ አይደለም። በትንሽ ነገር ፈጣሪ ማማረር ጥሩ አይደለም። ስለዚህ አንቺ አሁን መንግስት ልሆን እያልሽ ነው ያለሽ። በየቀኑ ጊፍት አለሽ። ጌም ስትጫወት እናያለን። ቪዲዮ ስትሰሪ ነው በየቦታው ምን ነሽ? ያን የት ሄደ ኬፍ? ያን ጌመሮች ናቸው። መርሐባ ጀማ፣ ሁላችሁም በዚህ ጉዳይ ላይ ሀሳባችሁን አስቀምጡ። ያው ሰምታችኋል ብዬ አስባለሁ። እኔ መጀመሪያ ሰምቻለሁ። ትንሽ ጉዳይ ተፈጥሮ ነው የወጣሁት እና እኔ በሱ አልፈርድም። አሁን ላይ ባለው ሁኔታ ማለት ነው። እኔ በራሳችን በተመልካቹ ነው ልፈርድ የምችለው ማለት ነው። ዛሬ ጤነኛውም እየመጣ ወጣቱም እየመጣ የታመመውም እየመጣ ማንም እየመጣ እየለመነ በለመነው እየሳካለት ነው። ስለዚህ አስቡት፣ እቺ ልጅ በአረቡ ዓለም የምትኖር ልጅ ሰርታ የምትኖር ልጅ ነች። ተውት ሌላ ይቀር ማለት ነው። እንዳለች ልጅቷ ጌም ብትጫወት አንድ ጌም ብትጫወት ታውቃላችሁ፣ ቲክታክ ላይ ጌም ብትጫወት ትዘጋለች። የቤት ኪራይ ያለችው ምግብ ምናምን ነገር ትዘጋለች። ግን ልመናው ግን ያዋጣል። ልመናው ያዋጣል። አሁን ላይ ያለው በቃ ሰው ወጥቶ ለምኖ ማለት ነው ያልሳካለት የለም። አሁን ሳይሎች ምን ያለችው የምግብ ወይ የቤት ኪራይ ስጡኝ ያለችው። ነገ ከነገ ወዲያ አመኑኝ ከዛ ወይ ከአንድ ወር በኋላ ዱባይ ላይ የራሷ ሱቅ ከፍታ ታያታላችሁ። ይመቻት። እኔ ምንም ሰው ተነግሮት አይገባውም። ተነግሮ በቃ አሁን እኔ ለፍሌ ማለት ነው ነገ መጥቼ እኔ ብለምር በቃ ብር አገኛለሁ። አሁን እርግጠኛ ነኝ ማለት ነው። በቃ ቸገረኝ መኪና እስቲ ግዙልኝ ብዬ ብለምር በቃ አገኛለሁ ማለት ነው። ሰውም በቃ ፈጣጣ ሆነ። እሷ የምግብ ነው የቸገራት ወይ የቤት ኪራይ መክፈል ነው የቸገራት። ዞር ብላችሁ ስትመለከቱ በሞትና በህይወት መካከል ላይ ሆኖ የሚኖር ስንት አለ። ስንቱ ኩላሊቱን ፌል አድርጎ ማለት ነው በየቀኑ ስቃይ የሚያል፣ ስንቱ በካንሰር የሚሰቃይ ሰው አለ፣ ስንቱ በልብ ድካም የሚሰቃይ አለ። ይሄን አለማስተንተናችን ይሄ አለማየታችን ማለት ነው ዋጋ እያስከፈለን ነው። እኔ በጣም ከምን ሁልጊዜ እናገራለሁ። እኔ የሚለምነው ሰው ችግር የለበትም። አንድ ሰው ጠይቃል ግን የሚሰሳው አሁን እኔ በእርግጠኝነት ነው ብላችሁ አሁን በእርግጠኝነት ነግራችኋለሁ። እቺ ልጅ በቅርቡ እሷ የቸገራት የምግብ ነበር የቤት ኪራይ ብያችኋለሁ። ሱቅ ትከፍታለች። ለዛው ነው የመጣችው እንጂ ታውቃለች እኮ የቤት ኪራይዋን ማን አንድ ጌም ተጫውታ እንደምትዘጋው። ስራ አሰሩኝም አላለችም እኮ። ዱባይ ነው ያለችው ይመስለኛል ወይ ሳውዲ። ስራ አሰሩኝ አላለም ያለችው። ምንድን ያለችው? ብር ሰጡኝ፣ በጊፍት አግዙኝ ያለችው። ብር ነው ፈልገው። ስራ ፈልጉልኝ ነው ሰው ከሚጠይቀው አለ። ጤነኛ የሆነ ሰው ወጣት የሆነ ሰው ስራ ፈልጉልኝ ነው የሚለው። ሰው ለእንደዚህ ነገር ለመስጠት ወደኋላ አይልም። እኛ ሀዲያ ላይ ውሃ ተቸግሯል እያለ የውሃ ጉድጓድ እናስቆፍር እያላችሁ ነው በየቦታው። በዚህ ጊዜ ደግሞ ትናንትና ነው ከትናንት ላይ በለቀኩት ቪዲዮ ላይ አንድ ሰው አይቼ ነበረ። ምንድነው ሀዲያ ብቻ የምትሉታላችሁ? ሀዲያ ላይ እኛ ያለው ሀዲያ ላይ ጀመርነውን ፕሮጀክት አልጨረስንም። 5 መጀመሪያ ያሳየናችሁ ቪዲዮዎች አሉ፣ ቦታዎች አሉ። እነሱን 5ቱን ለመጨረስ ነው። 4ኛውን እየሰራን ነው።
ከዘር ጋር ለማገናኘት ነው የምትሞክሩ ሰዎች ካላችሁ እኛ አሰግዜ ሀዲያ ስንል እኔም ሆነ ወንድም ይከማል የሀዲያ ልጆች አይደለንም ወይ የሀዲያ ተወላጆች አይደለንም ግን ሀዲያ ላይ ያለው ችግር ተሐሰበን ወደዛ ገባና እንጂ እኛም እኮ የተወለድንበት ቦታ አለ አይ እዛ ይሁን ምናምን ብለን ለማለት ይችል ነበር እኮ ዘረኝነት ቢኖርብን አንዳንድ ሰው በቃ እንደዚህ የሆነ ይወርድ አሳሰብ ያለበት ሰው አለ ለማንኛውም ማገዝ ያለባችሁን አገዙ በዚህ ጉዳይ ጊዜ የሆነ ምቀኝነትም አስመሰለብኝ እንዲህ ስናገር ማለት ነው ስለፈልፍ ያው እኛ ብለፈልፍም እነዚህ ሰዎች ከማግኘት ወደ ኋላ አይሉም ግን ምናልባት የሚሰማ ሰው ካለ በሚል ነው ሙስሊም ጨካኝ ነው ብዬ በሰራሁት ቪዲዮ ማለት ብዙዎቻችሁን ታጫጫላችሁ ነገም ተነጎዳ ሙስሊም ጨካኝ ነው ማውራቴን አላቆም ምን እንደምታመጡ አያቸዋል እንደ ሙስሊም ጨካኝ ያለ ሲጀመር የተመሰከረለት እኮ ነው ማን ነው ጨካኝ ቢባል ሙስሊም በጭካኔ የሚታወቅ ህዝብ ነው በቃ አመናችሁ ወደዳችሁም ጣላችሁም መቀበል አለባችሁ ለምን እንደሆነ ታውቃላችሁ እስቲ የማን የሙስሊም ሴት ነች ፈጣሪ የሰጠውን ገላዋን በራቁት የምትሄዱ የለም በቃ ጨክናችሁ ነው ልጆቻችሁን ስነ ስርዓት የምታስይዙት እስቲ የትኛው ሴት ነች እውነት በሙስሊም ውስጥ ጸጉራን እንዲያሳይች የምትሄዱ ቂጥቂጧን ነው የምትበሱት እግዚአብሔርን ኑሩልን እናንተ ባትኖሩ ያለን ሰዎች ማለት ነው ራቁታችን ለጥጠናል እና ነገም ተነጎዳም አወራለሁ ምን ነው አሽቃበጥሽ ካላችሁ ገና አሽቃብጣለሁ ለእውነት ማሽቃበጥ ማለት ነው ምን ኖርማል ነው እንንጣጣ ቢላሁን እንዝናና ብላችሁ የኔ ቶልቶላውላ አሁንም ነገም ሙስሊም ጨካኝ ነው ይሄን ቪዲዮ ሳይጨርስ የሚመለከት ሰው ካለ እዚች ላይ የሚወርድባት ናዳ አስቡት ሰውን ትኩረት መሳብ ይባላል ይሄ በሁክ ይባላል ወይም በዩቲዩብ ወይ በቲክቶክ ቋንቋ የመጀመሪያ አካባቢ ላይ ሰውን ትስበዋለህ ከዛም በኋላ እቺ ምንድነው የምትሉናም ብለህ ሰማ እስከ መጨረሻው ታያለህ ማለት ነው ሰውን መሳቢያ ንግግር ያደረገችው እንጂ ያው ሙስሊም ጨካኝ ነው ስትል ከሌላ አንግል አለ ያው ልጆቻቸውን ሲያሳድጉ በስርዓት ጨከን ብለው ነው የሚል ነገር ነው ያለችው መሸፈን በሚለው በተለይ በሴቶች ጉዳይ ነው አሁንም ክርስቲያኖቹ አንዳንዶቹ ጀምረውታል የምትመለከቷት ይቺ ክርስቲያን ሴት እንግዲህ ኒቃብ በመልበስ ሌሎችም ክርስቲያን እህቶቿ ኒቃብ እንዲለብሱ እንግዲህ እያሳየች ትገኛለችና ይሄ ነገር በራሷ ተነሳሽነት ብቻ ነው ወይስ የቤተ ክርስቲያን ትምህርት ነው የሚለውን ነገር እንመለከታለን ይሄን ቪዲዮ ሼር ፖስት አድርጉ ከኒቂያ ጉባኤውላ በፊት ከነበሩ አባቶች መካከል አንዱ ክሌሜንት ኦፍ አሌክሳንድሪያ ነው እና አሌክሳንድሪያ ትምህርት ቤት መሪ ማለት የነ ኦሪገኑላ አስተማሪ ማለት ነው እንደምታውቁት 150 እስከ 215 ኤዲ የኖረ ነውና ስለ ክርስቲያኖች ሞራል ላይፍ ስታይል ባስተማረበት መጽሐፉ ላይ ዘ ኢንስትራክተር የሚለው ላይ መጽሐፍ 3 ቻፕተር 11 ላይ የሚከተለውን ይናገራልና በጥንቃቄ አዳምጡኝ ሌት ሄር ቢ ኢንታየርሊ ከቨርድ አለ ሙሉ በሙሉ ትሸፈናል ይሄ ሙሉ በሙሉ ፊትን ያካተለ የሚለው ዝቅ ስንል ለምናገኘው ሙሉ በሙሉ ትሸፈናል unless she happens to be at home ቤት እስካልሆነች ድረስ አለ ቢያው ቤት ውስጥ ያው በትገለጥም ችግር የለውም ግን ቤት እስካልሆነች ድረስ ሙሉ በሙሉ ትሸፈናል ይሄ አይነቱ አሸፋፈን for that style of dress is a grave አለ ይሄ አይነቱ አለባበስ ግሬቭ ነው ሲባል መቃብር ነው ሳይሆን ሸፈን የሚያርግ ደበቅ የሚያርግ ፕላስ ደግሞ ሞራል ሲሪየስነስን የሚያሳይ ነው አጉል አይነት አስተያየት እንዳታዩ የሚያደርግ ነው እና ዝቅ ብሎ ስለሷ ሲያወራ ምን አለ ኖር ዊል ሺ ኢንቫይት አናዘር ሌላን አካል አትጣራም ቱ ፎል ኢንቱ ኤሲን ኃጢአት ላይ እንዲወድቅ ምን በማድረግ ነው የምትጣራው ሲባል ባይ አንከቨሪንግ ሄር ፌስ ፊቷን በመግለጥ ሌላ አካል ኃጢአት ላይ እንዲወድቅ አትጣራም በማለት ይናገራል ስለዚህ አንከቨሪንግ ሄር ፌስ የሚለው ፊቷን በመግለጥ ይላል ስለዚህ ፊቷን መሸፈን እንዳለበት በግልጽ ይናገራል ስለዚህ ይሄ አይነቱ አለባበስ ነው ፊቷን የምትሸፍንበት ማለት ለምን ሲባል ታዲያ ሌላ ሰው አይቶ ኃጢአት ላይ ይወድቃል እንዴ ልትሉ ትችላላችሁ አዎ ኢየሱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ካያችሁ እኔ ግን እላችኋለሁ ወደ ሴት ያየ ከአይን ነው የሚመጣው በነገራችን ወደ ሴት ያየ ሁሉ የተመኛትም አመንዝሯል ብሎ ተናግሯል በነገራችን ላይ ስለዚህ ይሄኛውን ነገር ሁላ ተከላከላችሁ ክሌሜንት ኦፍ አሌክሳንድሪያ ለዛ ነው በነገራችን ላይ ኖር ዊል ሺ ኢንቫይት አናዘር ቱ ፎል ኢንቱ ኤ ሲን ባይ አንከቨሪንግ ሄር ፌስ ያለው ራሷ ፊቷን በመግለጥ ወደ ኃጢአት አትጣራም ማለት ይናገራል ይሄን ቪዲዮ ሼር አድርጉ ኒቃብ ለሚያደርጉ ሴቶችም እንዲሁም ደግሞ ለክርስቲያኖችም ኒቃብ እንዲያደርጉ ክርስቲያን ሴቶችም አበረታቷቸው እዚህ ጋር ቴሌግራም ቻናል አለ ባዮ ላይ ሊንክ አለ ይሄን ስትጫኑ ያደርሳችኋል ወይም ደግሞ ይሄኛውን ጽፋችሁ ሊንኩን ጽፋችሁ ሰርች ብታደርጉ ወደዛ ያደርሳችኋል ሰምታችኋል ሊንኩን አነካክታችሁ ሰርች አድርጋችሁ አብዱልከሪም መቀላቀል ትችላላችሁ እንግዲህ በማስረጃ የክርስቲያን ወገንታትና ህዝበታት
ኒቃባቸው እንዲለብሱ ያዛል። ትንሽ መለየት አለበት ብዬ ግን አምናለሁ። ከለበሱ አይቀር ያው ከሙስሊሙ መኮረጅ የለባቸውም። የራሳቸውን ስታይል ማምጣት አለባቸው። ብዙ ሰው ይልበሱ ደስ ይላል ምናምን ነገር ብሏል። ግን ሲለብሱ ደግሞ እንደ ሙስሊሙ አይነት ባይሆኑ ደስ ይለኛል እንደኔ ማለት ነው። አሁን ለምሳሌ የአይሁድ ሴቶች ማለት ነው ይለብሳሉ፣ ኒቃብ ይለብሳሉ። ግን ከሙስሊም ጋር ፍጹም ይለያያል፣ ያስታውቃል የአይሁድ ኒቃብ ማለት ነው። እንደዚህ አይነት ነው። የክርስቲያኖች ኒቃብ የሚባል ነገር መፈጠር አለበት እንጂ ያንን ራሱን መውሰድ አላምንበትም ብዬ ነው እኔ እንደኔ ማለት ነው። ለማንኛውም የጀማዓ ዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።